እስኪ ሁላችሁም ራሳችሁን በውቅያኖስ መካከል አድርጋችሁ እስቡ። በውሃ ተከባችኋል፣ ሞገድ ያላጋችኋል። ግን በውሃ ጥም ጉሮሯችሁ እየደረቀ እየሞታችሁ ነው። ይህ እንዴት ሊሆን ይችላል? ይህን የህልውና ፓራዶክስ የወሎ ሼህ ሁሴን ገታ በረቀቀ የመንዙማ ዜማ የሁላችንም የነፍስ ጩኸት እንዲህ ሲሉ ያስተጋቡታል። ከቴኔ ነገር በጣም ይገርመኛል ወንድሙ፣ በጣም ይገርመኛል። ውሃ ላይ ሆኜ ውሃ ይጠማኛል፣ የያዘኝ በሽታ ወንድም ያሰኘኛል፣ ሷሂብም ወዳጅም ወገን ያሰኘኛል። እስኪ ፈልጉልኝ ሰው በሰው ይገኛል። ውሃ ላይ ሆኜ ውሃ ይጠማኛል። ይህ ደግሞ በአንድ ወቅት የተደረገ ስሜታዊ ማጉረምረም ወይም ተራ የብሶት ቃል አይደለም። ይህ ጥልቅ የሆነ የሰው ልጅ ህልውና መሰረታዊ ተቃርኖ ነው። ምናልባትም በሚሊዮን የሚቆጠሩ ሰዎች ተከበን በህዝብ ማዕበል ውስጥ ቆመን ብቸኝነት ሲያንቀጠቅጠን ሰው ፈልጉልኝ እስኪ ብለን የምንጮኸው ጩኸት፣ ይህ የሰው ልጅ ህልውና ትልቁ እንቆቅልሽ ነው። ሰው በውሃ ላይ ሆኖ ውሃ የሚጠማው እንዴት ነው? መልሱ ቀላል ነው። ሰው ብቻውን ራሱን ማርካት አይችልም። በገንዘብ ተከበን፣ በሰዎች ተከበን ግን ልባችን ውስጥ ባዶነት ሊሰማን ይችላል። ምክንያቱም እኛ ኢትዮጵያውያን ከጥንት ጀምሮ የምናውቀው አንድ እውነት ስላለ ነው። ሰው በሰው ስለሚገኝ። እስኪ ፈልጉልኝ ሰው በሰው ይገኛል የሚለው መደምደሚያው ህልውናዊ እውነታ ይመራናል። ሰው የሚገኘው በሰው አማካኝነት ብቻ ነው። ሰውን ካጠፋ ነው የሚፈለገው ሰው አይኖርምና። ይህ ሀሳብ ከምዕራባዊ ግለሰብ ፍልስፍና ይለያል። ታላቁን የአፍሪካ የኡቡንቱ ፍልስፍና እኔ ስላለሁ አንተ አለህ፣ አንተ ስላለህ ደግሞ እኔ አለሁ እንደሚለው ማለት ነው። ለዚህም ነው ሰው በሰው ይገኛል ያሉት። ሰው ብቻውን ደሴት አይደለም። ሰው የሚታወቀው፣ የሚደገፈው፣ ቁስሉ የሚጠገነው፣ ስሙ የሚጠራው በሌላ እውቅና ውስጥ ነው። እዚህ ላይ ቋንቋውን አስተውሉ። ሷሂብ ማለት ጓደኛ ማለት ነው። ይህ አረበኛ ቃል ባልንጀራ፣ ጓደኛ፣ አብሮ አደግ፣ ሁነኛ ከሚለው ወሎኛ ጋር ተሰናስሎ በወሎ ቋንቋ እስላም አማርኛን ፈጠረ። ተጋቡ። ቋንቋው ራሱ የሰው ልጅን መዋሃድ፣ አንዱ ባህል ያለ አንዱ ባህል፣ አንዱ ሰው ያለ አንዱ ሰው መቆም አለመቻሉን በተግባር ይመሰክራል። ወዳጅነት ግን በቃላት ብቻ አይገለጥም። እውነተኛ ወዳጅነት በተግባር ይመዘናልና ሰው ለሰው ምን ያህል እንደሚያስፈልገው ችግር በደረሰ ጊዜ ከተግባር ጋር የተቆራኘ ማግኘት ምን እንደሚመስል የአያቶቻችን መንዙማ እንዲህ ይላል። ደባሼ ነህ ለኔ ደባሼ፣ ደባሼ ነህ ለኔ ደባሼ፣ ስጠራህ ፈጥኖ ደራሼ። አረ ወንድም ወንድም፣ አረ የቀልብ ወንድም፣ የጨነቀ ለታ ይደርሳል በቅልጥም። የጨነቀ ለታ በቅልጥም የሚደርስ የቀልብ ወንድም፣ ደባሽ፣ ከለላ፣ ጋሻ መከታ ማለት ነው። እስኪ ሰልለኝ አቦ ዳብሰኝ እንጂ እንዲል ወሎዬ። ወዳጅነት የከንፈር ላይ ቃላት ሳይሆን አጥንቴን በሚሰብር መከራ ውስጥ በቅልጥም ደርሶ መታደግ ነው። ሁነኛ ሰው፣ ሁነኛ ጎረቤት ደግሞ ሁነኛ ወዳጅ ማግኘትም ቸጋራ ነገር ነው። ስለፈለጉት አይገኝ ውድ ነገር ነው። ስትታደል የምታገኘው፣ ስትሆን የሚመለስልህ፣ ግን አንዳንዴ ትመኛዋለህ እንጂ አታገኘውም። ለዚህም ነው ሼህ መሐመድ አብዱ እንዲህ የሚሉት
አልቅሼ አልቅሼ ዓይኔን አረጠበው አንድ ዕቃ ጠፍቶብኝ የማልረጠበው። የማንረጠባቸው ብዙ ጉዳዮች ስላሉን፣ ብዙ ወዳጆች ስላሉን የወሎ ሀሪማዎች በወዳጅነት ላይ ዓይናቸውን ሁሉ ታዝበዋል። እንኳን ሌላውን ሰው የሰራ አካላታቸውን፣ ዓይናቸውን፣ ጥርሶቻቸውን ታዝበው ሲተቿቸው ታገኛለህ። እንዲህ ይላሉ ሼህ መሐመድ አብዱ፣ ዓይን ወረተኛ ነው ወዳጁን አያውቅም። ዓይን ወረተኛ ነው ወዳጁን አያውቅም። ምን ሲያለቅስ ቢውል ደም አይደባልቅም። ጥርስ ወረተኛ ነው ወዳጁን አያውቅም። እኔስ ብዬ ነበር ተመልሶ አይስቅም። ብዙ ወዳጆቻችንን ስናጣ ከልባችን እንወዳቸዋለን፣ ያለነሱ አዱንያ ትቅርብን ያልናቸው እነዚያ ወዳጆቻችን ባለፉ ጊዜ እንደዚህ አስበን ነበር። ዓይንም ደም የሚያነባ ጥርስም ሁለተኛ የሚያለቅስ አልመሰለንም፣ የሚስቅ አልመሰለንም ነበር። ግና ዓይንም ከእንባ መልስ ጥርስም እንደሳቀ እንኋለን። የሰው ልጅ ዘላለማዊ ፍቅራቸው ምድር ላይ ይወጡት ዘንድ አኋኙ አልፈቀደምና መለያየት ግድ ነው። ለዚህም ነው የወሎ መንዙማዎች እንዲህ ሲሉ ከእውነታ ጋር የሚያራዱን። ምን ያለ አሞራ ነው ዛፉን ታቅፎታል፣ የወደዱት ጋራ ማን ሲኖር አይቶታል። የወደዱት ባይሞት ያመኑት ባይከዳ፣ ጎራው ተደልድሎ ይሆን ነበር ሜዳ። እንዲያ ነበር አይደል የሚሆነው? ነገር ግን ክቡራን ታዳሚያን፣ የሰው ልጅ ታሪክ ሁልጊዜም ብሩህ አይደለም። የሰው ልጅ ተፈጥሮ የጨለማ ጎንም አለው። ያመኑት ይክዳል፣ የተጠጉት ጋሻ ጦር ሆኖ ይወጋል። የሚፈጠረው የስነ ልቦና ስብራት ያኔ ወደር የለውም። ማሜን ያጋጠመው እንዲያ ነበር። አንተ አለህ ብዬ ሳልሸምት በበጋው እንዲል የወሎ መንዙማ የተማመነ ሰው ያመነ ሰው ገደል ሲሆንበት፣ ማህበራዊ ካፒታሉ ሲፈርስበት፣ የህልውናው መሰረት ይናጋል። ያኔ ስብራቱ ልብን የሚያደማው እውነታ እንዲህ ይገለጻል። ራበኝ ራቡ ጎኔን ጎኔ ወጋው፣ አንተ አለህ ብዬ ሳልሸምት በበጋው። አይከፋኝም ነበር አሁንስ ከፋኝ፣ የጧት ወንድሞች እየከዳዱኝ ይላል መንዙማው። ክህደት የጧት ወንድሞች ሲከዱ ዣን ፖል ሳርተር ሲኦል ማለት ሌሎች ሰዎች ናቸው እንዳለው ሰው ለሰው ህይወት እንደሆነው ሁሉ ገሃነምም መርዝም የሚሆንበት ጊዜ አለ። ነገር ግን ይህ መንዙማ ተስፋ መቁረጥን ሳይሆን ንቁ የሆነ ማህበረሰባዊ ግንዛቤን ይሰጠናል። ሰውን የሚጠላ በሰው ላይ የሚጨክን ፈጣሪውን ማምለክ እንደማይችል፣ ጸሎትም ሆነ ጾሙ ከንቱ እንደሆነ በማሻማ ሃይማኖታዊና ስነ ምግባራዊ ስልጣን የወሎ መንዙማዎች ያስጠነቅቃሉ። እንዲህም ይላሉ። ያወዱድ ጀሊል ሰውን ሰው ጠልቶ ማን ይወዳል? ቢጦም ቢሰግድ መች ይሳዳል? ሐቅ አይደለም ወይ እንዴት ይካዳል? ወንድሙን ንቆ በማን ይረዳል? ኸይሩ ይናዳል። ኢልምም አይጠቅምም አውቆት አልሰራ፣ አርሶም ቢያካብት ብዙ ጎተራ፣ ብርም ቢቆልል እንደ ተራራ፣ መርጦም ቢቀመጥ አማረ ስፍራ፣ በበቅሎም ቢሄድ ወይ በጠያራ፣ አየ መከራ ወንድም የጠላ፣ አየ መከራው ወንድምን የጠላ፣ ሰሊምና ሚንኩል ይበላ ይላሉ። ያወዱድ ጀሊል እያለ ፈጣሪ ስሞች ይጣራና ሰውን ጠልቶ ማንን ይወደዳል ብሎ ይሞግታል። የቱንም ያህል ዕውቀት ቢኖር ብርን እንደ ተራራ ብንቆልል፣ የተንደላቀቀ ቪላ ወይም አማረ ስፍራ ብንቀመጥ፣ በጠያራ ወይም በአውሮፕላን ብንበር፣ ወንድሙን የጠላ ሰውን የጠላ ሰው
መጨረሻው መከራ ነው። ቁሳዊ ሀብት ሰውን ልጅ የመንፈስ ድህነት ሊሸፍነው አይችልም። ታዲያ ይህ ክህደት መንፈስ ከየት የመጣ ነው? ወንድም ወንድሙን ለምን ይክዳል? ወንድም ወንድሙን ለምን ይገፋል? ይህ የኛ ዘመን የዘመነ ግርንቢጥ ዘመነ ጥሪትኛ ነው። ማህበራዊ ትስስር ሰላልቶ ግለሰባዊነትና ቁሳዊነት የነገሰበት በዚህ የጥቅም ዘመን ውስጥ የሥነ ምግባር እሴቶች ይገለበጣሉና ነው። ያኔ ሻህ አደም ደርቃ እንዲህ ይላሉ። ወቅት አለ ብላችሁ እንዳትታለሉ በል ይላሉ ሻህ አደም ደርቃ። ተከታዩ መንዙማውን የሚለው ምን ይላል? ወቅት አለ ብላችሁ እንዳትታለሉ እያለ ዜማውን ያቆረቁራል። ተደባልቋልና ሐቅና ባጢሉ፣ እብዱ ተወደደ ተጠልቶ አቂሉ፣ አውራው ዝም ብሎ ኩካለ እንቁላሉ፣ ወንዷው ገረድ ሆኖ ሴቱ ሆኖል ባሉ፣ የአንደኛው ንግግር ለአንደኛው መሽጣመ፣ ከቶም ያጠፋዋል እየቆለመመ፣ ሁሉም ሰው ነኝ ብሎ ጥምጣም ጠመጠመ፣ አፈኛው ዝም ብሎ ዲዳው አጣጣመ፣ ውሸቱን ሊናገር አፉን ቆረጠመ፣ ሁሉም ተጎዳ እንጂ መቼ ተጠቀመ ብሎ ያሳርጉታል። ምን አይነት ዘግናኝ ማህበረሰብ ምስል ነው ይሄ! ግን እብድ ተወዶ አቂል አዋቂ ጠቢብ የሚጠላበት ዘመን፣ ሐቅና ባጢል ወይም እውነትና ሐሰት የተቀላቀሉበት፣ ዲዳው አጣጥሞ አፈኛው ዝም የሚልበት፣ ውሸታሙ አፉን ቆርጥሞ የሚናገርበት ይህ የተገላበጠ ዓለም ነው። የጋራ ጥፋት እንጂ ለማንም ጥቅም አያመጣም። ይሄ ደግሞ አውራው ዝም ብሎ እንቁላሉ ኩክ የሚልበት። ይህን የተፈጥሮ መዛባት አቅም ያለው ደካማውን መጠበቅ ሲገባው ስርዓቱ ተገልብጦ ተጠባቂው ጠባቂውን የሚያጠቃበትን የዘመን ክፋት ሼህ ሁሴን ገታ ወደ ምሳሌዎች በመሄድ እጅግ አስደናቂ በሆነ መንገድ ያቀርቡታል። አዳኝቱን ውሻ ነከሰቻት በግ፣ ሰው በሰው እጅ ያለ ሰው የለውም ማረግ። አዳኝቱን ውሻ ነከሰቻት በግ፣ በሰው እጅ ያለ ሰው የለውም ማረግ። በግ ውሻን ስትነክስ ሰውት። ይህ ምጽአት ነው። ይህ አስቸጋሪ ዘመን ነው። ሰው በሰው መድኃኒቱ የመሆን ያክል ህዝብ ኑረቱ እንጂ እሳቤው ጅምላዊ ሲሆን ይወድቃል። ደግሞ ይሳሳታል። ተቆርቋሪውን አጥፍቶ ቆርቋሪውን ያቅፋል። ህዝብ መንጋዊነት ውስጥ ሲገባ ተፈጥሯዊ የማሰብ አቅሙን ይሰለባል። በሬ ካራጁ ፍኖት ላይ ይቸነከራል። ወንድማችን ቡርሃን መሳይ ተቆርቋሪዎች ያጋጠመን ይሄው ነው። የመንጋ መሪው ሰነፉ ነው። የሰው ጅምላነት ድርጊት በተናጠል እሳቤ ላይ አንገት አልቦ ነው። ስለዚህ ለህዝብ የሚበጀውን ነቅሎ ወገንን ለድንቁርና የሚቆተውን ይተክላል። የንቅለ ተከላውን ፍጻሜ የማይረዱ ችኩሎችን ሻህ አደም ደርቃ እንዲህ ይሏቸዋል። አባ ያልሰማሞይ ሚሌ የሰራውን ያንን ዛፍ ወሰደው አብሮት የኖረውን፣ ቆረጡት ያንን ዛፍ እነልካ ያውቄ እነልካ ያውቁ፣ ምን ያፈራ ይሆን ብለው ሳይጠይቁ፣ አባይ ጣና ሞልቶ ዳሩን ሲጠርገው፣ ምን ጥልቅ አረገው ዋናማ ያውቀው። ማሜን ያጋጠመው እንዲያ ነው። ዋናማ ያውቁ ሰዎች በማሜ ላይ ዘመቱበትና ማሜን ለተወሰነ ጊዜ ሊሰብሩት ሞከሩ። ስነ ምህዳርና ስነ ምግባር እንዴት እንደተሳሰሩ በዚህ መንዙማ ላይ እንመልከት። የወንዙን ዳር አቅፎ የያዘውና ያሳደገውን ዛፍ ያለ ምክንያት የወሰደው ወንዙ ነው። ዛፍ ወዳጅ ነው። አባይ ማህበረሰቡ ነው። ወዳጅን ማጥፋት የራስን መከላከያ እንደማፍረስ ነው።
የገበታ ዋናተኞች ውቅያኖስን ሊያሻግሩ ሕዝብን አሳስተው ሙሴያቸውን ሲገሉ ማለት ነው። እንደ ቡርሃን ልጅነትን የገበርክለት ጀሰድ ሩህህን ፊዳ ያረክለት እንደ ሌላ በቅምጥል ኑሮ መዘየን ስትችል እልቆ ግድብ ወራትህን የነየትክለት የቆምክለት ወገን መቁነኑ አልባሌ ቦታ ውሎ መልሶ ሲወጋህ ዓይንህ ላፈር ሲልህ መዳበሱ ቢቀር ሊጨፈልቅህ ሲባትል ስታየው ሩህ ጀሰድህ ይቀደዳል፣ ቀልብህ ይሰበራል። ይህ ነው ያጋጠመው ቡርሃንን። ይህ ነው የሁላችንም በየጊዜው ያጋጠመን። ያኔ ሼህ ሁሴን ገታ እንዲህ ይላሉ። ጉዳቴን ሐካሚ ባገኘሁ ገላጋይ ጎኔን አቆሰለው የፊራሹ ድንጋይ። የፍራሽ ድንጋይ የኛ ሰዎች ናቸው፣ ሰባሪዎች ማለት ነው። ሻሃደም ደርቃ እኔ ለሱ ብዬ ስለፋ ታጥቆ ብድግ አለ ሊደሎኛ ፈፋ ይላሉ። ከዚህም በላይ ልብን ሰጥቆ የሚገባው የበደሉ ፈጻሚ የራስ ዘመድ የራስ ደም ሲሆን ነው። ያኔ ህመሙ ወደ አጥንት መቅኔ ይዘልቃል። የዘመድን በደል የወይራን ክስካሽ በሆዴ ይቀመጥ አይገኝም ነቃሽ። የዘመድን በደል የወይራን ስንባጭ እንኳን በወረንጦ አይወጣም በምላጭ። ሸንበቆ ቢረዝም ቅል ያንጠለጥል ነውሩን ያበዛዋል ሰው ወዳጁን ሲጥል ይላሉ። የወይራ እንጨት ስንባጭ ወይራ ጠንካራ ነው፣ የተከበረ ዛፍ ነው። ነገር ግን ተሰብሮ ስንባጭ ስጋ ውስጥ ከገባ መርዙን ህመሙ አይጣል ነው። በወረንጦ በምላጭም አይወጣም። ወረንጦ የማይቆነጠጠው ነቅለህ የማጥለው ንዝናዜውን የማችለው ህመም ይሆናል። የዘመድ የቅርብ ወዳጅ ክህደት ልክ እንደ ወይራ ስንባጭ ነፍስን ይወጋል። ህመሙም አይሻርም። ወዳጅ ያልከው ሰውነትን አሟልቷል ብለህ የመረጥከው ሰው እንዲሆን ሰውነትህን የገበርክለት በአንተ ላይ ሲነሳ ጀንበር ትጠልቃለች። ለዚህም ነው ሼህ መሐመድ አብዱ አሚን በተሰኘው መንዙማቸው እንዲህ የሚሉት ጀንበር ትገባለች ጨረቃን ተክታ ወዳጅ ካገለለ ምን ያደርጋል ቦታ። በጠባቂዎችህ ክህደት ቢፈጸምብህ በአቃማማጮችህ ሴራ ቢጎነጎንብህ ሚስጥር ተጋሪህ ቢነሳብህ ቦታህ፣ ስልጣንህ፣ መቀመጫህ ትርጉም አልቦ ፋይዳ አልባም ይሆናል። ለዚያም ነው ወዳጅ ካገለለ ምን ያደርጋል ቦታ ያሉት። ታዲያ መፍትሄው ምንድነው ጎበዝ? መፍትሄው በዘመነ ጥሪቲዝም የነገሰውን ግብዝነት አይተን ተስፋ እንቁረጥ ወይስ በሰው ልጅ ላይ ያለን እምነት አጥንተን ወደ ጫካ እንግባ? ወይስ ማህበረሰቡን እንበቀል? ወይስ ራሳችንን ገምግመን የቆምንለትን እውነታና ህዝብ የሚመጥን ሰው ሆነን እንገኝ? ወይስ ቀቢጸ ተስፋነትን ለልባችን ነግረነው እንክሰር? በጭራሽ አይሆንም። እዚህ ላይ የሽማግሌዎቹ የጥበብ ስልጣን ኢትዮጵያን የሞራል ልዕልናና ቁልጭ ብሎ በሚወጣው የሻሃደም ደርቃና ሼህ ሁሴን ገታ ወደ መድረኩ አምጥተና መፍትሄያችንን ከነሱ እናገኝ። ያመኝ የነበረ አያመኝም ተውኩት፣ አስታማሚ ዘመድ ሲቸግር አየሁት ይላሉ። አንዳንዴ እንዲያ ነው። አስታማሚ ዘመድ ሲቸገር ካየኸው ብድግ ማለት ነው። ለራስ መቆም ነው። በራስ መቆምን መልመድ፣ ሳይጠብቁ ሰው መሆንን መልመድ ግድ ይላል። ስለዚህም ያው ለማሳጠር እየሞከርኩ ነው። በዚህ መድረክ ስንጠራችሁ በእቅድ ነው። እቅዳችን ደግሞ ለሁነኛ ሀጃ ነው። ሀጃችሁ ምንድነው ካላችሁን ለአንድ ነዶ ብዬ አልፍርም አውድማ ወንድም አስተሻሸኝ ሀጀት አለኝማ ይላሉ ሻሃደም ደርቃ። የሚታሸው ሀጃችን ነው። የመሐመድ አወል ሀጃ ማለት ነው። ስለዚህ መጨረሻ ላይ በአያቴ በሼህ ደባት ንግግር ቋጫለሁኝ። ተዋወቅ ተዋደድ አልቅ ተፋፈር። ተዋወቅ ተዋደድ
አልቅ ተፋፈር ተራዳ ተጋገዝ ተዛዘን በኸይር የአህመድ ሰው መለዮ ይሄ ነው ይላሉ የዚህ ግልባጭማ የሌላ ነው አሉ ይላሉ ስለዚህ መዋደድን መተላለቅን መተፋፈርን አንዱም ካንዱም ማላቅን ይልመድብን ለማለት ነው ሐጃችን መሐመድ አወልን ወይ መሐመድ ቡርሃንን ማገዝ ነው የሞራል በማንኛውም ሁኔታ ከጎን ሆኖ መገኘት ነው ስለዚህ ይሄንን መድረክ አክብራችሁ እዚህ መድረክ ላይ የተገኛችሁትን በሙሉ እጅግ በጣም ያከበርኩኝ ወንድሜ መሐመድ ቡርሃንን በየትኛው መልኩ ዛሬ እዚህ መድረክ ላይ ተገኝተን ልናግዘው በመገኘታችን በጣም ደስ ብሎኛል አመሰግናለሁ السلام عليكم ورحمة الله وبركاته በቅድሚያ ይህንን ፕሮግራም ኢኒሺዬቲቭን ወስዳችሁ በዚህ በአማራ መልክ ለማዘጋጀት ጥረት ያደረጋችሁ ወንድሞችና እህቶችን ላመሰግን እወዳለሁኝ ማህበረሰባችን ውስጥ ብዙ ደግ ሰዎች አሉ ደግ ወንድሞች ደግ እህቶች ግን አይታዩም ባህሉም ሊሆን ይችላል በረጅም ዘመን ከትውልድ ወደ ትውልድ ያሻገርን ያኖር ነው የኢትዮጵያን ባህል መደበቅ ነው ብዙ ይፋ መውጣት ነገር የለም ኋላ ገድል ነው የሚጻፍልን ትላልቆቹ ሰዎች መናቂብ ይባላል በአረበኛው ወደ ግዕዙና አማርኛው ስንሄድ ደግሞ ገድል ይባላል ካለፉ በኋላ ነው ብዙ ነገር የሚጻፈውና የሚነገረው በህይወት ዘመን ተአምር እንኳን ሲያሳዩ በወሎኛ እነሸህ ተዋረዱ ነው የሚባለው ሙዕጂዛ ነገር ካሳዩ እነሸህ ዛሬ ተዋረዱ ነው የሚባለው በቃ ነውር ነው በቃ አቅም ያለው ሰው እንኳን ቢሆን አቅሙን ማኒፌስት አያደርግም ደብቆ ነው የሚኖረው ትንሽ ቀደም ካልክም ደግሞ እንዳትላስ ነው የምትባለው እና ዛሬ ከመላስ ወጥተን በአደባባይ ሰው መቃወም ማውገዝ መማማር ይቻላል መነጋገር ይቻላል ግን በአደባባይ ስንወጋገዝ እንደ ዜጋም እንደ ሃይማኖትም በጣም ድንበር እየጣስን ነው ነውር ነው አንድ ሰው ለብቻው እኮ አይፈጠርም ባለቤት አለችው አባት እናት አሉት ህፃናቶች አሉ ነውር ነው ልጆቻችን እኛ እርስ በርስ ስንጣላ እንዴት በቲክቶክ ይመልከቱን እንዴት በቴሌቪዥን ይመልከቱ በጣም ከባድ ነውር ነው እና በዚህ መንገድ የሚገኘው ጀነት ካለ ማለት ነው ሰዎች እየመሰላቸው ነው ሊላህ ብለው ነው የሚቃወሙን ሊላህ ብለው ነው የሚያወግዙን ብዙዎቹ ሲንሲየርሊ ነው ግን ያላቸው የእውቀት መጠን ያላቸው የሃይማኖት ግንዛቤ ወይም ያሳዳጋቸው ካሪክለምና ሸህ ተበላሽቶባቸው ነው እንደዛ ያሆኑት ስለዚህ በእነሱም ላይ ብዙ ሰፊ ቅሬታ ያለንም ድክመቱ የኛው ስለሆነ ነው አርመን ኮትኩተን አቅጣጫ አሳይተን ማሳደግ አቅቶን ነው ስለዚህ ለዚህ ክስተት ምክንያት የሆኑ ወንድሞችም የሆኑ እህቶች ቴክኖሎጂን ጭምር አውፍ ብለናል እኛ በማንም ላይ ቂም አንይዝም ወንድሜን መሐመድን ቤዚካሊ በአካል የዛሬ 1 ወር ወይም 2 ወር ይሄ ክስተት ከተከሰተ በኋላ ነው በአካል ተገናኘ ነው for you surprise በአካል ተገናኝተን አናውቅም ግን ከአመታት በፊት ሁሴን ከድር ኢስላም ቢትዊን ዌስት ኤንድ ኢስት የሚባለውን የቀድሞ ቦስኒያ ፕሬዚደንት አልመርሁም አሊዛ ኢዝቢጎቪች ጠለቅ ያለ መጽሐፍ ነው ኢንተርናሽናል መጽሐፍ ነው ስታንዳርድ የጠበቀ መጽሐፍ ነው ወደ አማርኛ መልሶታል ሲለኝ ገረመኝ ምክንያቱም እኛ እንግሊዝኛውን ስናነብ ሙፈሲር አስቀምጠን ነው የምናነበው እንደ ኪታብ ማለት ነው እና ይሄን መጽሐፍ ኢንተርናላይዝ አድርጎ ወደ አማርኛ መተርጎም ምን ማለት ነው
የሚለው ነገር በጣም ስላስገረመኝና ስላስደሰተኝም ወንድሜን ሁሴን ከድር ይሄ ልጅ ቡርሃን ነው መሐመድ አሊ ነው እሱን ልጅ አዘይረኝ ስለው እሺ ይለኛል። ግን እኔ ሌሊት መተኛት ነው ስራዬ። መሐመድ አሊ ሌሊት ወይ መሄድ ነው ወይ መጻፍ ነው። እንዴት አድርገን ልንገናኝ አልቻልንም። አመታት አለፉ። ይሄ ክስተት ከተከሰተ በኋላ በጣም የሚገርመው ደግሞ በዚህ በማህበራዊ ህይወት ውስጥ ብዙ የማይወጣ በግሉ አላህ አንድ ነው መሐመድ መላእክተኛ ነው ብሎ የሚያምን ለይሰ ከሚስሊ ሸይኡን ብሎ የሚያምን ያረፈ ሰው ዘካውን የሚያወጣ ንግዱን በስነ ስርዓት የሚሰጥ ታናሽ ወንድማችን ይሄ ልጅ ካላመጣልኝ አለ። እኔም እኮ በአካል አግኝቼው አላውቅም ስለው እሱም ገረመው። ተገናኘን፣ ምሳ አብረን በላን፣ ተጫወትን፣ ብዙ ነገር ተጫወትን። ብዙ የሚያሳዝኑ አኔክዶትስ ነገረን እና መሐመድ ደስ ያለው ለምንድን ነው? ለካ ማህበረሰቡ ውስጥ ደግ ሰዎች አሉ፣ ሲንሲየር የሆኑ ሰዎች፣ ንጹህ ሰዎች አሉ የሚል ሞራል በውስጡ ዳበረ። በጣም እሱም የዋህ ነው። እኛ እኮ ብዙ ነገር በብዙ ፕሮሰስ ውስጥ አልፈናል። ይሄ ልጅ የሚያውቀው ነገር የለም። ስለ እውቀት ነው የሚያውቀው። ያነበበውን የሰማውን ይጽፋል። የትኛው ሰፈርን እንዳስቆጣ የትኛውን ሰፈር እንዳመሰገነ ማያውቀው። በኤፒስቲሞሎጂ ውስጥ ነው የሚኖረው። ገብታችኋል? በንጹህ እውቀት ውስጥ ነው የሚፈሰው። በፓርቲ ፖለቲክስ ውስጥ የለበትም። በጀማዓ ፖለቲክስ ውስጥ የለበትም። ስለዚህ አሁን ሀገራችንን እንደ ሀገርም እንደ ሃይማኖትም ቻሌንጅ እያደረገን የመጣ የጀማዓ ፖለቲክስ ነው። የጀማዓ ፖለቲክስ ነው። ከዛ ማለፍ አቃተን፣ እልፍ ማለት አቃተን። ፊርቀተ ናጂያ ማን ነው ብለው ሲጠየቁ አንድ ትልቅ ዓሊም ለሁሉም ፊርቃ ነፃነት የሚታገል ነው አሉ። ገብታችኋል? ለሁሉም ፊርቃ ነፃነት የሚታገል ነው። አላህ ቁል አዑዙ ቢረቢ ናስ እኮ ነው ያለው። ፈጣሪ የሰው ልጆች ሁሉ ፈጣሪ ነው። የሰው ልጆች ሁሉ ተንከባካቢ ነው። ረህማን ነው። ወደድንም ጠላንም እያበላ እያጠጣ ነው ሁሉንም። ለሁሉም ሰው ለሁሉም የሰው ዘር ኢልሃም የሰጠ ጌታ ነው። ፈአልሃመሃ ፉጁረሃ ወተቅዋሃ። እያንዳንዱ ሰው ኢንስፓየርድ ነው። ቻይናም ውስጥ የኖረ ሊሆን ይችላል፣ አሜሪካን ሲቪላይዜሽን ውስጥ ይሆናል፣ አውሮፓ ሲቪላይዜሽን ወይም የኢንግላንድ ሲቪላይዜሽን ውስጥ ሊኖር ይችላል። ግን ኢንስፓየርድ ነው። አፍሪካን ዛሬ ኢንስፓየርድ ናቹራሊ እያንዳንዱ ብሔረሰብ አገር አህጉር ኢንስፓይሬሽን አለው። ያንን ኢንስፓይሬሽን ነው ነቢያቶች መልተው መንገድ የሚያሳዩትና ካልቲቬት የሚያደርጉት። ከዚህ ውጭ ብዙ አዲስ ነገር ያለ አይመስለኝም። ስለዚህ ዛሬ ይሄ ፕሮግራም መካሄዱ እኔ ለመሐመድ ብዬ አይደለም ደስ የሚለኝ። ዲስኮርስ ቼንጅ ያስፈልገናል እንደ ሀገር፣ ሙስሊም ክርስቲያን፣ እዛ ብሔር አይደለም። ናሽናል ዲስኮርሱ በጣም የተበላሸ ነው እና ለዲስኮርስ ቼንጁ በተለይ ደግሞ እኛ ውስጥ ያለው ዲስኮርስ ናሽናል ዲስኮርስ ይሄ ሒዋር ሰቃፊ የሚሉት በአረበኛ ሒዋር ሰቃፊው በጣም የተወለጋገደ ነው። በጣም አስተማሪም አይደለም። ምናልባት ልጆቻችንን ውድ ባለቤቶቻችንን እንዳያዩት እንዳይመለከቱት የምንከላከለው ብዙ ነገር አለ። ግን አሁን ቴክኖሎጂ መጥቶ ሁሉም ሸህ ሆኗል፣ ሁሉም ቀፎ አለው፣ እየሰማብን ነው። እስከዛሬ እንከላከል ነበረ በብዙ መንገድ፣ አሁን አልተቻለም እና ዲስኮርሱ መቀየር አለበት። የምናወራቸው ወሬዎች፣ የሚያሳስቡን አጀንዳዎች፣ ከአመት አመት የምንናገርባቸው ጉዳዮች በጣም ደክመውናል እና ኔክስት ስቴፕ ኢልሃድ ነው፣ አቴይዝም። ምንም አትጠራጠሩ። በሃይማኖተኞች ሰዎች ተስፋ ሲቆርጡ፣ በዳኢዎች ተስፋ ሲቆርጡ፣ በቀሳውስቱ፣ በክለርጂው፣ በዲያቆናቱ ተስፋ ሲቆርጡ አማራጩ አቴይዝም። ያን መንገድ ደግሞ ጀምረነዋል። ወጣቱ ቀስ እያለ እየተነነ ነው። በሰርግ ስርዓቶቻችን እያየነው ነው። በቲክቶክ እንዴ እቺ ልጅ ያ ልጅ ወንድ አለ፣ ወንድም አለ፣ እህት አለው፣ አባት አላት፣ እናት አላት በሚል ደረጃ
የሚያሳፍሩ መረጃዎችን እያነበብን ነው። where are we going? የዳዕዋችን የመጨረሻው ግቡ የትኛውም ጀማ አባል ሆኑ I don't care ግን የመጨረሻ ግቡ ምንድን ነው? ፈጣሪን መፍራት፣ መልካም ዜጋ ማነጽ፣ ፍትሃዊ መሆን which one ያሳስባል። ስለዚህ ዛሬ በዚህ መድረክ ለወንድማችን ስራዎች የወንድማችንን ስህተት ሪኮግናይዝ አናደርግም እኮ ስህተት ካለ ስህተት በአግባቡ እናርማለን። ግን ለረጅም ጊዜ ብዙ አገልግሎት የሰጡ ወንድሞቻችን እህቶቻችንን ባልገባን ስህተት ወይም ደግሞ በእውነተኛ ስህተት ላይ እንኳን ቢኮን ዚስ ማች ሰድቦ ለሰዳቢ መስጠትና ሀገራዊ እርግማን ማውረድ እጅግ በጣም አሳፋሪ ተግባር ነው። ሲቪላይዜሽናችንን አይወክልም፣ እስልምናንም አይወክልም፣ ሀገራዊ ባህላችንም አይወክልም። ስለዚህ ይሄ መድረክ የትውልድ እርምት የመከባበርን ባህል አንድ ወንድም ሲጠቃ በአንድ ወንድም ላይ በአንድ እህት ላይ የሚደረግ ጥቃት የኛም ጥቃት ነው ብላችሁ በዚህ መልክ ማዘጋጀታችሁ ነገ ከነገ ወዲያ በሌሎች እህቶቻችን ወንድሞቻችን ላይ ሊደርስ የሚችልን ጥቃት ተከላክላችኋልና ለሁላችሁም እጅግ አመሰግናለሁ። ዶክተርን እጅግ አድርገን እናመሰግናለን። እንግዲህ ምስጋናው ጀምሯል፣ አይቋረጥም ብዬ ተስፋ አድርጋለሁ። በየዕለቱ የምናነሳቸው፣ በየዕለቱ የምናነግሳቸው፣ በየዕለቱ ከፍ የምናደርጋቸው፣ ከፍ ማለትም የሚገባቸው ወንድምና እህቶች በየስርቻው አሉ። እያነሳን ወደ ላይ ከፍ እናደርጋቸዋለን። ስናነሳቸው የምንጠቀመው እኛው ራሳችን ስለሆንን ለራሳችን ስንል ማመስገናችን የሚቀጥል ይሆናል። እንግዲህ እንደምታውቁት እዚህ ሀገር ሙያ የሚከበርበት ሀገር አይደለም። ድሮ ልጅ እያለን ኳስ ሜዳ አካባቢ እገሌ እኮ አውሮፕላን አብራሪ ነው ሲባል ታዲያ ምን ታካብዳለህ? አውሮፕላን ማብረር ከባድ ነው እንዴ? ትገባለህ፣ የሆነ ነገሩን ብድግ ታደርገዋለህ፣ ይነሳል፣ ትወርዳለህ፣ እንደዚህ ዝቅ ስታደርገው ይወርዳል፣ አለቀ። በዚህ ደረጃ ሙያን የምናንቋሽሽ ሰዎች ነን። ጸሐፊ እኮ ነው ሲባል ምን ታካብዳለህ? ወረቀት ታመጣለህ፣ እስክሪብቶ ይገዛል፣ ቀቃ ይጽፋል፣ ከዛ በኋላ ይታተማል የሚል አይነት አካሄድ ብዙ እያሳጣን ነው። እነዚህ ነገሮች ሙያ ናቸው፣ ተሰጥኦ ናቸው፣ እውቀት ናቸው፣ በጣም የአእምሮ ጭማቂዎች ናቸው። እነዚህን የአእምሮ ጭማቂዎች ለመጻፍ ደግሞ የሚጨመቅ ነገር ሊኖርህ ይገባል። እንደ ሪሃና አይነት አስተማሪ ሳይገባው ያልገባውን የሚያስተምር አይነት አስተማሪ የሚጽፈውና የገባውን የሚያስተምር አስተማሪ ልዩነቱ አሁን የሚጎላበት ወቅት ነው፣ የግድ የሚወጡበት ነው። በድጋሚ አሁንም ማሜ ለምትሰጠንና ለሰጠህን ነገር እጅግ አድርገን እናመሰግናለን። በጣም ነው እየገረመኝ። ደስ አይደለም ያለኝ፣ ሰላም ነው የተሰማኝ። ምንም ደስተኝነት የቅጽበት ዳንስ ነው። የሆነ ነገር ያገኛል ሰው ጮቤ ይረግጣል። ሰላም ግን እያዘኑ ሰላም አለ። ስለዚህ ማግኘት ወይ አለማግኘት፣ ማወቅ ወይ አለማወቅ አይወስነውም ሰላምን። ህግ ማለት ነው ሰላም። ስለዚህ ሰው መሆን በማግኘትና ማጣት፣ በመግፋትና መገፋት አይወሰንም። ሰው መሆን አይታይም። ስጋ አይደለም ሰው፣ የሚለብሰውንም አይደለም ሰው፣ አይታይም። ከታየ ሰው አይደለም፣ እንስሳ ነው፣ በግ ነው። እንዲህ ላቱን ተጭነን ውፍረቱን አይተን እንስሳን ነው ምን መዝ ነው። ሰውን አይተን ከመዘን ነው
እንስሳ ነው። ሰው ሲኖር ነው የሚመዘነው። ሲኖር ማለት በሚናገረውም በሚኖረውም ህይወት ውስጥ ያኔ እናየዋለን። ከዚያ በፊት ግን ምንም ነው እና ከአንገት በታች የሆነ ዓለም ውስጥ ነው ያለ ነው። ከአንገት በታች ያሉት ነገሮች ከቆጠርናቸው ሆድ ዕቃ፣ ብልት፣ እግር ብቻ ነው ያለው ነቲንግ እና ከማሰብ ማነስ ውስጥ ነው ያለ ነው። እጅግ ነው ሰላም የተሰማኝ ዛሬ። በጣም ርካሹ ስኬት ለግል ማሰብ ነው። በጣም ርካሹ ስኬት ለግል ማሰብ ነው። ምክንያቱም ማስላት አያቅተኝም እኔ አሁን ሀብታም ለመሆን ይሁን መቀመር። ያ ግን እኔን ብቻ ነው የሚያከብረው። ከዛ እኔና ቀሪዎቻችሁ ብዬ ማውራት ነው የምጀምረው። በጣም ከባዱ ስኬት በሌላው ሰው ውስጥ በሌላው ሰው ልብ ውስጥ መታወስ ወይም ለሌላው መኖር ነው። ይሄ በጣም ከባድ ስኬት ነው። ባይዘው ስለሚከብድ ነው። ካለህ ቀንሰህ መስጠት በጣም ከባድ ነው። ወዳለህ መጨመርማ ቀላል ነው። መጎተት እኮ ነው። መተው ከባድ ነው። ካለህ እንዳይኖር ማድረግ ማለት ነው። ከዛ አንፃር ጀግና ማለት ውዱን ስኬት የሚያስብ ነው። ርካሹን ስኬትማ ሰልፊሽ መሆን እኮ ርካሽ ነው። ራስ ወዳድ መሆን እኮ በጣም ርካሽ ስኬት ነው። ግን የሚወዱትን መስጠት በጣም ከባድ ስኬት። ከዛ አንፃር እስልምና ወይም ፉርቃን ሚዛን ይሄ ዘመን ባለፉት 1400 ዓመቶች ውስጥ የታየው ስልጣኔ በሙሉ ከሐሳብ ጋር ከእውቀት ጋር የሚገናኝ ስልጣኔ ነው። ከ7 ሴንቸሪ እስካሁን ስልጣኔዎቹ በሙሉ ስታዩቸው ከሐሳብ ጋር ይገናኛል። ስለዚህ ከሐሳብ ጋር የሚገናኝ ሃይማኖት ሆኖ የመጨረሻው ነብይ መልእክት ከሐሳብ ጋር ማሰብ ከሚችሉ አካሎች ጋር የሚገናኝ ሚዛን ሆኖ ሲመጣ ለሚያስቡት ይቀርባል፣ ከማሰብ ላነሱት ይርቃል። ስለዚህ ይሄኛው ዓለም ሁለት መልክ አለው። ጥቂት የሚያስቡ ሰዎች ብዙዎች እንዲያስቡ ሲያደርግ፣ ጥቂት የሚያስቡት ብዙዎች እንዲያስቡ ሲያደርግ እስልምና ይሆናል። ጥቂት ጥቂት የሚያስቡት ብዙዎች እንዳያስቡ ሲሆን ዌስተርን ሲቪላይዜሽን ይሆናል። እንዴት? ቆይ እንዴት? ጥቂት ኢሊትስ መንጋ የሚባል ብዙ የሚሸምት እና ጥቂት የሚጠቀም የሚባለውን ዓለም ሲከስቱ ጥቂት የሚያስቡት ብዙዎቹ እንዳያስቡ የሚያደርጉት እንዴት ነው? ዶክተር ይሆናሉ ሰዎቹ አይደለም የሚከራከሩት መልስ በሌላቸው ጉዳዮች ነው የሚሆነው። ለምሳሌ ህገወጥ ውርጃ ልክ ይሁን ኤክስ ይሁን የሚል ክርክር የሆነ ዶክተር የፈለገ ተቃራኒ ጽንፍ ይዞ ቢከራከር መልስ አለው? ማሳመኛ አለው? ምንም መልስ የሌለው ክርክር እነሱ ስላደረጉ ሳቲስፋይድ ይሆናሉ። ስላደረገ ስለተሟገተ nothing else። ስለዚህ ብዙሃኑ ተከታይ ነው የሚሆነው። ብዙ ተከታይ እንዲፈራ የሚያደርግ ሲስተም ግን በእውቀት በታሰረ ሲሆን ዌስተርን ሲቪላይዜሽን ይሆናል። ጥቂት የሚያስቡ ግን ብዙዎች እንዲያስቡ ሲያደርግ ፉርቃን ሃይማኖት አብርሃሚክ ብሎ ሲጀምር ገና ከአብርሃም እስከ መሐመድ ባለው ሰለላሁ ዐለይሂ ወሰለም ባለው አሳሰብ ውስጥ ያለ ተውት ነው። ከዛ አንፃር
እንግዲህ ዛሬ የተሰማኝ ሰላም ከምን አንጻር ነው? ባጭሩ አንድን ሰው ለመሆን ብዙ ሰው መገኘት እጅግ ውዱን ማንነት ነው የሰጣችሁ። አላስደሰታችሁኝም፣ ሰላም ሰጣችሁኝም ብለው ለዚያ ነው። አመሰግናለሁ። ይሄንን ነው ቡርሃንን በቅርበት ከሚያውቁት ጥቂት ሰዎች ውስጥ አንዱ ነኝ ብዬ ብናገር እሱም ይመሰክራል ብዬ አስባለሁ። እሱም እንደዛው እኔን ከሚያውቀኝ ማለት ነው። ብዙ ነገሮችን አሳልፈናል አንድ ላይ፣ ለብቻው ደግሞ ብዙ ነገር አሳልፏልና ከዚህ የተሻለ ትክክለኛው መድረክ ነው ብዬ አላስብም ስለ ቡርሃን ለመናገር። የማይፈልገውን ነገር ሊሆን ይችላል የምናገረው አሁን ማለት ነው። እሱ ለአላህ ብሎ ያደረጋቸው ግን ደግሞ እኔ መነገር አለባቸው ብዬ በራሴ ልናገር የወጣሁባቸው ማለት በጣም ስታገር ነበር ከራሴ ጋር። ቡርሃን ከ2004 ከዛ በፊት በነበረው ጊዜ ፋይናንሻሊ በጣም የነበረው ሰው ነበረ። ማሽነሪዎች ይሰራ ነበር። ቅድም ሰይድ ሁሴን ሲናገረው ነበር ባዮግራፊው ላይ ኢን ሚሊየንስ ነበር በዛን ጊዜ ማሽነሪዎችን ሲሸጥ የነበረው። እንዴት ወደ እነዚህ መጽሐፎች ገባ፣ ለምን እነዚህን መጽሐፎች መጻፍ ጀመረ የሚለውን ነገር ስናስብ 2004 ላይ በድምጻችን ይሰማ ጊዜ ኡስታዞቻችን በጠቅላላ አልነበሩም ሚዲያው ላይ በነበረው የፖለቲካ ኬዝ ሲታሰሩ። ግን መሐመድ አሊ ቡርሃን ከሚስቱ ጋር ተቀመጠና አንድ ምክክር ተመካከረ። ኡማው ላይ የሚዲያ ክፍተት ተፈጥሯል፣ ኡስታዞቹ በጠቅላላ ታስረዋል። ስለዚህ አላህ የሰጠኝ እውቀት አለ፣ ይሄንን እውቀት ለመሙላት ትክክለኛው ጊዜ አሁን ነው፣ ምን ታስቢያለሽ ብሎ ነበር ያማከራት። ከዛ ባለቤቱ እኔ መጽሐፎቹን በየመንገዱ እያዞርኩኝ ይሸጣለሁ አለችው። ከዛ የማሽነሪዎቹን ስራ ትቶ የፋብሪካ እቃዎቹን ጠቅላላ ትቶ ኡማውን ለማገልገል ብቻ በማሰብ ነው ጠቅላላ ከሁሴን ጋር የአፍሪካ ቲቪ ላይ የስንትና ስንት ሰዓት 80 ምናምን ሰዓት በነፃ ኡማውን ሲያገለግል የነበረው። እነዚህን ሁላ መጽሐፎች ኢስላሚክ መጽሐፎች መጻፍ የጀመረውም ከዛ በኋላ ነው። ሁላችንም ነን የቡርሃን ውለታ ያለብን፣ ሁላችንም ነን እዳ ያለብን። ይሄንን ለማንም ተናግሮት አያውቅም እሱ። ከዛ በኋላ ፋይናንሻል የሚባል ነገር በቡርሃን አካውንት የሚባል ነገር ኖሮት አያውቅም። ኡማውን ለማገልገል ነበር ሲሰራ የነበረው። ከዛ በኋላ የሰራቸውን ስራዎች እያንዳንዶቹን ብታዩ ዓለማዊዎቹንም ብታዩቸው ዳዕዋ ናቸው ጠቅላላ። አሁን ስልኩ ላይ ገብታችሁ ብታዩት እንደዚህ ተሰብሮ በነበረባቸው ጊዜያቶች ራሱ ወላሂ ነው የምላችሁ እኔ ማቀው ከ10 ምናምን ሰዎች በላይ ዋትስአፕ ላይ ገብታችሁ ብታዩት የሚያክማቸው ሰዎች አሉ። ሳይኮሎጂካሊ ለ10 ምናምን አመታት እሱ ጋር የሚታከሙ በግል እነሱ እየታከሙ እንደሆኑ ሳያውቁ ራሱ የሚያክማቸው በጣም ብዙ ሰዎች አሉ። ራሳቸውን ሊያጠፉ የነበሩ ታሪኮቻቸውን ብትሰሟቸው በጣም ነው የሚያስገርሟችሁ። ሚስጥራቸውንም ለመጠበቅ እንዲሁም ከኔ ጋር ባለን ቅርበት እኔ ራሴ ፑሽ እያደረጉ ገብቼ ማቀውን ነው መነግራችሁ። እነዚህ መጽሐፎች እዚህ ጋር ተከምረው እንትን ሲባል በጣም ነው የሚያሳዝነው። በቡርሃን ይሄ አይደለም የሱ ውለታኛ ያለብን ወላሂ ነው የምላችሁ። እኔ በደንብ ስለማቀው ነው የምናገረው። አሁን እነዚህ እንዲሸጡ አይደለም እንዲነገርም የሚፈልግለት ታሪክ አይደለም። ይሄ ለአላህ ብሎ ያደረጋቸው ናቸው። ግን ደግሞ እሱ ከሱ መጠቀም የምንችለው እኛ በጣም ብዙ ነገር ነው። ስንት ራሷ ልታጠፋ የነበረች ሴት፣ ስንት አይነት ሁኔታ ውስጥ የነበረች ሴት አሁን ላይ እኔ ጋር ራሱ የሚደውላሉ። ህይወቴ የተቃናው እኔ በቡርሃን ሰበብ አድርጎልኝ ነው አላህ የሚሉ ብዙ ሰዎች አሉ። ለሁላችንም መድረስ የለበትም ይሄ ልጅ። እንደዚህ መሆን ነበረብን። እኔ ከዚህ በላይ ሌላ ነገር መናገር አልችልም። አሁን የምስጋና ፕሮግራም ነው። ለማመስገን ተዘጋጅተናል። የምናመሰግነውን ወንድሜ ይለ ዛሬ የተመሰገነው ዛሬ ቀኑ ስንት ነው? ሐምሌ
ሐምሌ 6ን በየዓመቱ አስቧት የብርሃን ቀን ብለን ሰይመናታል። እባክህ ማሜ ሞቅ አድርገን ወደ መድረኩ እንጋብዘዋለን። ሐምሌ 6 የብርሃን ቀን አንዴ ሞቅ ቆመን ነው የምናመሰግነው። ሞቅ ይደረግለታል። ገና ፌስታል ውስጥ የሆነ ነገር አለ። አሁንም አለ። ይሄ ደግሞ ከለሩን ስናየው ወደ ስልጤ ባህር የሚያመዘነ ይመስላል። እንዴት ነው? ወደዛው ልንድረው ነው እያሉ ነው። መሐመድ አሊ 40ኛ ዓመቱ ላይ ገብቷል። ቅድም ሲናገር ሰምታችሁ ከሆነ 40 ዓመት ምን ማለት እንደሆነ ይገባችኋል። እኛ እንግዲህ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ በ40ኛ ዓመት እድሜያቸው ነው የነብይነት ኃላፊነት የተሸከሙት። ቡርሃን የሚለውን ስያሜ ስናወራ የሆነ ምዕራፍን ለመሻገር ቡርሃን የሚለውን ስም ተጠቅሞታል። አሁን ወደ መሐመድ አሊ ተመልሶ የመሐመድ አሊን ታሪክ ወደፊት እንዲያሻገር እድሜው ጋር አዲስ ምዕራፍ ውስጥ ገብቷል ብዬ ተስፋ አደርጋለሁ። አላህ ይባርክ ፊክ። ቀሪውን እድሜውን አላህ ይባርክለት። እንዳለው ዲኑ ይሄ የስልጤዎች ባህል ነው። ይሄ የሆነ የተዋሃደ ማንነት የወሎ ብናለብስ ያው ለወለየ ወለየ ሆነ ነው። በምን እኛ ማንነታችን ሁሉ ነገር የተጋመደ ስለሆነ ሌላውንም እንምሰል ሌላውንም መመሳሰል አለብን የሚለው ስሜት ለዛ ታሳይ በማድረግ ነው ኢንሻአላህ። እናመሰግናለን። ስላከበራችሁልን እጅግ አድርገን እናመሰግናለን። አሁንም ቀኑ የብርሃን ቀን ነው ሐምሌ 6